جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا اللهم اجعل القرآن ጌታችን አላህ ተባረከ ወተዓላ ስለ ጀነት ሲነግረን ጀነት እንደዚህ በዋዛ በፈዛዛ የምትገኝ አይደለችም ወይም ደግሞ በጫወታ በላግጣ የምትገኝ አይደለችም ፈዛዞች ወይም ደካማዎች يعني ከአላህ ትእዛዝ የሚደክሙ አላህ ተባረከ ወተዓላ የማይታዘዙ ለሆኑ ሰዎች የምትሰጥ አይደለችም ረሱሉ አለይሂ ሰላቱ ወሰላም በሐዲታቸው እንደተናገሩት አላ ኢነ ሲልዓተ አላህ ጋሊያ የአላህ ተባረከ ወተዓላ ሲልዓ እቃ እሷም ጀነት ነች ጋሊየቱን ውድ ነች ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ጀነት እጅግ በጣም ውድ ነች العرش المجيد النبي صلى الله عليه وسلم في الحديث الصحيح صحيح ونو حديثاتቸው ላይ ሲናገሩ اذا صلت المرأة خمسها عند الست ልጅ አምስት አውቃት ሰላቷን የምትሰግድ ከሆነ አምስት አውቃት ሰላቷን ቀጥ አድርጋ የምትሰግድ ከሆነ ይሄ ችላ የሚባል ጉዳይ አይደለም አምስት አውቃት ሰላቷን ቀጥ አድርጋ የሚሰግድ ከሆነ ይሄ ማለት አምስት አውቃት ሰላቱን ቀጥ አድርጎ መስገድ ማለት የሰላትን ጊዜ ሳታዛባ ወቅቱን ሳታዛባ እንዲሁም ደግሞ መስፈርቶቹን ሽሩጦቹን አርካኖቿን ማዕዘናቶቿን ሳታዛባ ሰላቷን በጊዜ የምትሰግድ ከሆነ ማለት ነው እንግዲህ ብዙዎች ሴቶች አላህ ተባረከ ወተዓላ ያዘነላቸው ሲቀሩ ሶላት ላይ ይዘናጋሉ ማለት ነው የሶላትን ጉዳይ ችላ ይሉታል ማለት ነው ብዙ ጊዜ በሥራ ሴቶች ቢዚ ይሆናሉ ካሁን እሰግዳለሁ ሥራዬን ስጨርስ እሰግዳለሁ ልብስ አጥቤ ስጨርስ ወጥ ሰርቼ ስጨርስ ወላ ልጄን አስተኝቼ እስከምጨርስ ድረስ በሚል ብዙ ሴቶች አላህ ያዘነላቸው ሲቀሩ ሰላታቸውን የሚያጣብቡ ሰላታቸውን ከጊዜው የሚያንጓድዱ ሴቶች አሉ ይሄ ትልቅ የሆነ ወንጀል ነው ነብዩ ሰለላሁ ዐለይሂ ወሰለም ከመልካም ሥራ ሁሉ ትልቁ መልካም ሥራ ምንድነው ተብለው የሚጠየቁ ሰዓት ምን አሉ الصلاه لوقتها ሶላቱን በጊዜ መስገድ ነው አሉ ረሱሉ ሰለላሁ ዐለይሂ ወሰለም كتابنا باليمين በዱንያ ላይ ደስታን ለማግኘት ጌታሽን የምታመጪ ከሆነ በዱንያ ላይ ደስታን ለማግኘት የመልእክተኛው ሰለላሁ ዐለይሂ ወሰለም ትእዛዝ የምትነቀፊ ከሆነ የሚያጋጥምሽ የሆነው ነገር ያኒ በዱንያ ላይ ጠባብ የሆነ ህይወት እናኖረዋለን ያለው አላህ ተባረከ ወተዓላ ያዛቻሉ ብዙዎች አላህ ያዘነላቸው ሲቀሩ ደስታ ለማግኘት የሚገላለጡ ሴቶች አሉ ደስታ ለማግኘት የሐራም ግንኙነት ከወንዶች ጋር የሚያደርጉ ሴቶች አሉ ደስታን ለማግኘት እናትና አባታቸውን የሚያምፁ የሚረግጡ የሆኑ ሴቶች አሉ ወላሂ በዚህ ደስታ አይገኝም እናትና አባትሽን አምፀሽ ደስታ አታገኝም የሐራም ግንኙነት ያኒ ቦይፍሬንድ ወይም ደግሞ ገርልፍሬንድ ይዘሽ ዱንያዊ ደስታ ልታገኝ አትችይም አላህ ተሸፈኝ ያለሽን አካልሽን ተገላልጠሽ የተገለጠ ሙዝ ሆነሽ ደስታ ልታገኝ አትችይም ደስታ የሚገኘው የአላህን ትእዛዝ በመፈጸም ነው ደስታ የሚገኘው የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ በመፈጸም ነው الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين وبعد فالسلام عليكم ورحمة الله وبركاته إن شاء الله تبارك وتعالى بالله فكاد بالله ساعات بتوسنوا عندنا ندوتشن እንደሳለም بإذن الله تبارك وتعالى እንግዲህ የሰው ልጅ በዚህ ምድር ላይ በሚፈጠር ሰዓት የተፈጠረበት ብቸኛው ዓላማና ታርጌት ጌታውን አላህ ተባረከ ወተዓላ ለማምለክ አላህን ለመገዛት ነው ይሄ ትልቁ የሰው ልጆች የተፈጠሩበት ዓላማ ነው የሰው ልጅ የተፈጠረበትን ዓላማ ካሟላ ለአላህ የገባውን ቃል ኪዳን ከሞላ አላህ Subhanahu Wa Ta'ala በቀጣይ ዓለም ያዘጋጀለት ጀነት ፈሳህና ተድላ የተሞላበት የሆነ ጸጋ አለለት በዚህ ተቃራኒ ደግሞ የሰው ልጆች የተፈጠሩበትን ዓላማ ረስተው ጌታቸውን በማመጽ ላይ ስሜት ልቦለዳቸውን በመከተል ላይ ለነፍሳቸው ተገዢ ሆነው የዱንያን ህይወት ካሳለፉ በቀጣይ አላህ Subhanahu Wa Ta'ala የሰው ልጆች ቆዳ ሊቆጣጣረው የማይችለው
እጅግ በጣም አሰቆቃና መከራ የተሞላበት የሆነ ቅጣትን አዘጋጅቷል። ጌታችን አላሁ ስብሓነሁ ወተዓላ ምን ይላል? መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ፣ እነሆ መን ዐሚለ ሷሊሐን መልካም ሥራ የሠራ ሰው፣ ሚን ዘከሪን ወኡንሳ ከሴትም ይሁን ከወንድ መልካም በጎ ተግባርን የሠራ የሆነ ሰው ፈለኑሕየነሁ ሐያተን ጠይባ መልካም የሆነ ህይወትን እናኖረዋለን አላሁ ስብሓነሁ ወተዓላ። ይሄ የዱንያ ጸጋው ነው። ይሄ በዱንያ የሚሰጠው የሆነ ተድላ ነው። መልካም ሥራ የሠራ ፈለኑሕየነሁ ሐያተን ጠይባ መልካም ህይወትን እናኖረዋለን። በዚህ አንቀጽ አላህ ተባረከ ወተዓላ ምን ብሎ ነው የጀመረው? መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ከሴትም ይሁን ከወንድ ብሎ ነው የጠቀሰው ማለት ነው። መልካም ሥራ የሠራ ሰው አላህ ዘንድ ምንዳን ለመመንዳት ጾታ እንደማይለየው በዚህ አንቀጽ መጀመሪያ እየዳሰሰልን ነው። ሚን ዘከሪን አው ኡንሳ ከሴትም ይሁን ከወንድ የሚታየው መልካም ሥራ መስራቱ ነው። አልጀዛእ ወነቲጃ ምንዳውና ውጤቱ ምንድነው? ፈለኑሕየነሁ ሐያተን ጠይባ መልካም ህይወትን እናኖረዋለን። ይሄ የዱንያ ጸጋው ነው። ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን ምንዳቸውንም ይሰሩት ከነበሩት እጅግ በጣም ባማረ መልኩ በቀጣዩ ዓለም በጀነት እንመነዳቸዋለን አላሁ ስብሓነሁ ወተዓላ። ስለዚህ መልካም ሥራ የሠራ ሰው ብሎ ነው የጀመረው። መልካም ሥራ ማለት ምን ማለት ነው? መልካም ሥራ እንዴት መስራት አለብን? ይሄ የሁላችንም ቤት ሥራ ነው ሊሆን የሚገባው ማለት ነው። ጌታችን አላህ ተባረከ ወተዓላ ስለ ጀነት ሲነግረን ጀነት እንደዚህ በዋዛ በፈዛዛ የምትገኝ አይደለችም፣ ወይም ደግሞ በጫወታ በላግጣ የምትገኝ አይደለችም። ፈዛዞች ወይም ደካማዎች ያኒ ከአላህ ትእዛዝ የሚደክሙ አላህ ተባረከ ወተዓላ የማይታዘዙ ለሆኑ ሰዎች የምትሰጥ አይደለችም። ረሱሉ ዓለይሂ ሰላቱ ወሰላምም በሐዲታቸው እንደተናገሩት አላ ኢነ ሲልዐተ አላሂ ጋሊያ የአላህ ተባረከ ወተዓላ ሲልዐ ዕቃ እሷም ጀነት ነች። ጋሊየቱን ውድ ነች ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ጀነት እጅግ በጣም ውድ ነች። አንድ ሰው ውድ የሆነን ነገር ለመግዛት ውድ የሆነውን ጊዜውን ውድ የሆነውን ጉልበቱን የተለያዩ ነገራቶችን መስዋዕት አድርጎ ነው የሚያገኘው። ፈከይፈ ቢልጀነት ጀነት ከሆነስ ዝም ብለን ዘው ብለን ዘለን እንገባበት አይደለም። ወኢነማ የአላህ ተባረከ ወተዓላ ውድ ዕቃ ነው። ያንን ውድ ዕቃ ውድ በሆነ ነገር ነው ልንለውጠው ልንሸምተው የምንችለው ማለት ነው። በዚህ ዱንያ ላይ በምንኖር ሰዓት ትልቁ ዓላማችን ታርጌታችን ጀነት መግባት ነው፣ ከእሳት መራቅ ነው። ጌታችን አላህ ተባረከ ወተዓላ እንደተናገረው ፈመን ዙሕዚሐ ዐኒ ናር እነሆ ከእሳት የተራቀ የሆነ ሰው ወኡድኺለል ጀነ ጀነት የተገተተ የሆነ ሰው ፈቀድ ፋዝ በእርግጥም እድለኛ ሆነ አለ ጌታችን አላህ ተባረከ ወተዓላ። እድለኛ መሆን የምትፈልግ ከሆነ የረሱሉ ሰለላሁ ዐለይሂ ወሰለምን ትእዛዝ ተግባራዊ ማድረግ እንዲሁም የእሳቸውን ክልከላ መራቅና መከልከል ነው። አላህ በዚህ አንቀጽ ምን አለ? መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ከሴትም ይሁን ከወንድ መልካም በጎ ተግባርን የሠራ የሆነ ሰው። እዚህ ላይ ቆም ብለን የምናስብበት የምናጤንበት የሆነ ነጥብ አለ። መልካም ሥራ መልካም የሚባለው መቼ ነው? አንድ ነገር መልካም የሚባለው መቼ ነው የሚለውን ማየት መቻል አለብን። ሁለት መስፈርቶች መሟላት መቻል አለባቸው። የመጀመሪያው አልኢኽላስ ለአላህ ተብሎ የተሰራ ሥራ ነው መልካም ሊሆን የሚችለው ማለት ለዩልኝ የተሰራ ለይስሙልኝ የተሰራ ለሰው ተብሎ የተሰራ ሥራ መልካም አይባልም። ጌታችን አላህ ተባረከ ወተዓላ ምን ይላል? ወማ ኡሚሩ የሰው ልጆች አልታዘዙም ጌታቸውን አላህ ተባረከ ወተዓላን በብቸኝነት ሊያመልኩ ቢሆኑ እንጂ ሙኽሊሲነ ለሁዲን ለእርሱ ዲናቸውን ጥርት ያደረጉ ሲሆን ይላል ጌታችን አላህ ተባረከ ወተዓላ። ሥራችን ላይ ይውልኝ ይስሙልኝ ካለበት ሥራችን ላይ ኢኽላስ ከሌለበት ለሰዎች ከሆነ የምንሰራው ማለት ነው አላህ ተባረከ ወተዓላ ዘንድ ተቀባይነት የለውም። አላህ ተባረከ ወተዓላ ፊል ሐዲስ ኢላሂ እንደተናገረው ጌታችን አላህ ተባረከ ወተዓላ من ይላል في الحديث الإلهي من عمل عملا أشرك معي فيه غيري تركته وشركه ይሁንን ስራ የሰራ ሰው በዚያ ስራው ላይ ከኔ ጋር ሌላን አካል የሚያጋራ ከሆነ ተረክቱሁ ወሽርካሁ ይህን ሰውዬ ተዋለሁ የሰራውንም ስራ እተዋለሁ ይላል ጌታችን አላህ ተባረከ ወተዓላ። ስራችን ፍሬያማ ይሆን ዘንድ ጀነትን የሚገዛ ዋጋ ያለው
ሚዛን ያለው ስራ ይሁን ዘንድ ለኢኽላስ ለአላህ ብለን ልንሰራው ይገባል። ለዚህ ነው ጌታችን ለመልእክተኛው ሰለላሁ ዐለይሂ ወሰለም ያቸዋል እዕቡድላህ ሙኽሊሰን ለሁ ዲን፣ ጌታን አላህ ተባረከ ወተዓላን ተገዛ ለእርሱ ዲንህን ጥርት ያደረክ ስትሆን ያኒ በምንሰራቸው ስራ ላይ ለአላህ ተባረከ ወተዓላ አድርተን ልንሰራ ይገባል። እንዲሁም አልሙታበዓ በመልእክተኛው ዐለይሂ ሰላቱ ወሰላም መንገድ ላይ በመልእክተኛው ሰለላሁ ዐለይሂ ወሰለም ሱና ላይ የተጓዝን ልንሆን ይገባል። ልክ እንደዚያ እንደ ቀደምቶች የዲን አባቶችና እናቶቻችን ማለት ነው በመልእክተኛው ዐለይሂ ሰላቱ ወሰላም ሱና ላይ በእሳቸው አስተምህሮት ላይ ሄደው እንደ ላቁና እንደ ተከበሩ ሁሉ እኛም ጀነትን እንጎናጸፍ ዘንድ ከእሳት እንርቅ ዘንድ በመልእክተኛው ዐለይሂ ሰላቱ ወሰላም መንገድ መሄድ ግድ ነው ማለት ነው። طيب فلنحيينه حياة طيبة እነኚህን መልካም ስራ የሰሩ ከወንድም ይሁን ከሴት በዱንያ ላይ መልካም ህይወትን እናኖራቸዋለን አላህ ተባረከ ወተዓላ። ይህንን ቃል ኪዳን የሚገባልን ማን ነው? ከአርሽ በላይ ያለው ጌታችን አላህ ነው። ይህንን ቃል ኪዳን የሚገባልን ጌታ ማን ነው? በሁሉ ነገር ላይ ቻይ የሆነ ጌታ ነው። ይህንን ቃል የሚገባልን ማን ነው? الذي اذا اراد ان يفعل شيئا يقول له كن فيكون የሆነ ነገር መስራት ከፈለገ ሁን ካለው ማድረግ የሚችለው ጌታ አላህ ነው። ይሄንን ቃል የሰጠን ማለት ብቻኛ ኸይር ስራ እንስራ አላህ በዱንያ ላይ መልካም ህይወትን ያኖራናል። فلنحيينه حياة طيبة መልካም ህይወትን እናኖራቸዋለን። ولنجزينهم اجرهم باحسن ما كانوا يعملون መንዳቸውን በዱንያ የሰሩት ከነበሩት እጅግ በጣም በላቀና በተከበረ መልኩ እንመነዳቸዋለን ይላል ጌታችን አላሁ ተባረከ ወተዓላ ማለት ነው። ስለዚህ ጀነትን ለማግኘት እንዲሁም ደግሞ ከእሳት ለመራቅ ጾታ አይለየውም፣ ሴት ወንድ መሆን አይለየውም። ዋናው ነገር ታርጌቱና መቅሱዱ ግቡ ምንድነው? አላህ ተባረከ ወተዓላን ጥርት አድርጎ ማምለክ፣ አላህ ተባረከ ወተዓላን በብቸኝነት መገዛት ነው። ጌታችን አላህ ተባረከ ወተዓላ ለሴት ልጅ በኢስላም ብዙ ቦታዎችን ትልልቅ የሆኑ ደረጃዎች ላይ ከፍ አድርጓታል። የልቅናና የደረጃ ማማዎችም ላይ አውጥቷታል አላህ ተባረከ ወተዓላ። ከኢስላም በፊት የሴት ልጆች ደረጃ እጅግ በጣም የወረደና የሚዘገንን አቅል ሰሊም ትክክለኛ አእምሮ ማይቀበለው ዘግናኝ የሆነ ሁኔታ ላይ ነበሩ የሴት ልጆች ያሉት ከኢስላም በፊት ማለት በህይወታቸው የሚቀበሩበት፣ እንደ እንስሳ የሚወረሱበት፣ የሚገደሉበት፣ የተለያዩ ጭቆናዎችና መከራዎች የሚፈጸምባቸው፣ የባርነት ቀንበር አንገታቸው ላይ ሁሌ የተሰቀለባቸው ነበሩ። ነገር ግን አላህ ተባረከ ወተዓላ ነብይ ሰለላሁ ዐለይሂ ወሰለምን በመላክ አላህ ተባረከ ወተዓላ ሴት ልጅ አንገቷን ቀና እንድታደርግ የልቅናና የደረጃ ማማ ላይ እንድትወጣ አላህ ተባረከ ወተዓላ ከፍታ ላይ አውጥቷታል ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ለሴት ልጅ ትልቅን ደረጃ ሲሰጥ ምን ይላል? እናንተ የሰው ልጆች ሆይ ኢና خلقناكم من ذكر وانثى እኛ እኮ ከሴትና ከወንድ ነው የፈጠርናችኋል። وجعلناكم شعوبا وقبائل لتعارفوا ነገዴዎችና ቀበሌዎች አደረግናቸው እንድትተዋወቁ። ኢነ አክረመኩም ዐንደላህ ከእናንተ ውስጥ እጅግ በጣም የተከበረው የተላቀው ማለት አላህ ዘንድ አትቃኩም ከእናንተ ውስጥ አላህን የሚፈራው። የተከበረው ማለት በጾታ በወንድነት በሴትነት የሚገለጽ አይደለም። ቢተቅዋላህ አላህን በመፍራት ነው። አንድ ሴት አላህን የምትፈራ ከሆነ መልካም ስራ የምትሰራ ከሆነ ربما تفوق ألفا من الرجال 1000 ወንዶች ልትበልጥ ትችላለች። ከ1000 ወንዶች ልትበልጥ ትችላለች ማለት ነው። ወንድነት የሚለካው ወንድ ስለሆነ አይደለም። وإنما بالعمل الصالح بتقوى الله መልካም ስራን በመስራት አላህ ተባረከ ወተዓላን በመፍራት ጌታችንን አላህ ተባረከ ወተዓላን በመጠንቀቅ መልካም ስራዎችን በመስራት ነው። ስለዚህ ሴት ልጆችን አላህ ሲያልቃቸው ነገር ግን በሴት ልጆች ላይ ያንጠለጠለ የሆነ ግዴታ አለ። ሊፈጽሙት ግድ የሚሆን የሆነ አላህ ተባረከ ወተዓላ ግድ ያደረገባቸው የሆነ ግዴታ አለ። በተለይም ከወንዶች የሚለዩበት የሆነው ነገር ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም في الحديث الصحيح صحيح በሆነው ሐዲታቸው ላይ ሲናገሩ اذا صلت المرأة خمسها አንድ ሴት ልጅ 5 አውቃት ሰላቷን የምትሰግድ ከሆነ 5 አውቃት ሰላቷን ቀጥ አድርጋ የምትሰግድ ከሆነ ይሄ ችላ የሚባል ጉዳይ አይደለም። 5 አውቃት ሰላቷን ቀጥ አድርጋ የሚሰግድ ከሆነ ይሄ ማለት 5 አውቃት ሰላቱን ቀጥ አድርጎ መስገድ ማለት የሰላትን ጊዜ ሳታዛባ
ወቅቱን ሳታዛባ እንዲሁም ደግሞ መስፈርቶቹን ሽሩጦቹን አርካኖቿን ማዕዘናቶቿን ሳታዛባ ሶላቷን በጊዜ የምትሰግድ ከሆነ ማለት ነው። እንግዲህ ብዙዎች ሴቶች አላህ ተባረከ ወተዓላ ያዘነላቸው ሲቀሩ ሶላት ላይ ይዘናጋሉ ማለት ነው። የሶላትን ጉዳይ ችላ ይሉታል ማለት ነው። ብዙ ጊዜ በሥራ ሴቶች ቢዚ ይሆናሉ። ካሁን እሰግዳለሁ፣ ስራዬን ስጨርስ እሰግዳለሁ፣ ልብስ አጥቤ ስጨርስ፣ ወጥ ሰርቼ ስጨርስ፣ ወላ ልጄን አስተኝቼ እስከምጨርስ ድረስ በሚል ብዙ ሴቶች አላህ ያዘነላቸው ሲቀሩ ሶላታቸውን የሚያጣብቡ ሶላታቸውን ከጊዜው የሚያንጓድዱ ሴቶች አሉ። ይሄ ትልቅ የሆነ ወንጀል ነው። ነብዩ ሰለላሁ ዐለይሂ ወሰለም ከመልካም ስራ ሁሉ ትልቁ መልካም ስራ ምንድነው ተብለው የሚጠየቁ ሰዓት ምን አሉ? الصلاه لوقتها ሶላቱን በጊዜ መስገድ ነው አሉ ረሱሉ ሰለላሁ ዐለይሂ ወሰለም። እንደውም ጌታችን አላህ ተባረከ ወተዓላ ሶላትን ከጊዜው የሚያንጓድዱ ሰዎችን ሲዝተባቸው فخلف من بعدهم خلف اضاعوا الصلاه واتبعوا الشهوات فسوف يلقون غيا ከነርሱ በኋላ ማለትም ከነቢያቶች በኋላ መጥፎ የሆኑ ምትኮች ተተኩ። اضاعوا الصلاه ሶላትን ከጊዜዋ የሚያጣብቡ የሆኑ አላቸው እነዚህን መጥፎ ምትኮች ማለት ወተበዑ ሸህዋት ስሜታቸውን ልቦለዳቸውን ቢከተሉ ነፍሳቸውን መሪ ያደረጉ ነፍስያቸውን የሚገዙ የሆኑ ሰዎች እነዚህ ሰዎች ከደጋጎችና ከጻድቃኖች በኋላ ምትኮች ሆነው መጡ። አላህ እነዚህ ሰዎች ተስመልክቶ ምን አለ? فسوف يلقون غيا غي የተሰኘ የጀሃነምን ጉድጓድ ሳይገናኙ አይቀርም አለ አላህ ተባረከ ወተዓላ። ይህ ትልቅ የሆነ ዛቻ ነው من رب العالمين سبحانه ከአላሁ ተባረከ ወተዓላ ማለት ነው። غي የተሰኘውን ጀሃነም ሳይገቡት አይቀሩም እነኛ ሰላትን ከጊዜዋ የሚያጣብቡ ይሆኑ ይላል ጌታችን አላሁ ተባረከ ወተዓላ። ኢደን ሶላትን በጊዜው በመስገድ ላይ ሴቶች አላህ ተባረከ ወተዓላን ለትፈሩ ይገባቸዋል ማለት ነዓም። ስራ ሊበዛባችሁ ይችላል፣ ቢዚ የምትሆኑበት ሊኖር ይችላል። ነገር ግን ኩሉ ሸይን بعد الصلاه ሁሉም ነገር ከሶላት በኋላ ነው የሚሆነው። ሶላትሽን ልታስቀድም ይገባሻል ማለት ነው። ያ ምንም እንኳን ያኒ حتى ባልሽ በሆነ ነገር ላይ ቢያዘሽ እናትና አባቶችሽ በሆነ ነገር ላይ ቢያዙሽ ራሱ ሰላትን ነው ልታስቀድም የሚገባሽ። የአላህን ሐቅ ነው ልታስቀድሚ የሚገባሽ። ሰላት ማለት ባንቺና በአላህ መካከል የምትገናኙበት ትልቅ የሆነ መገናኛ ነው። በአላህና ባሮች መካከል የምንገናኙበት ትልቁ የሆነ መገናኛ ነው። አላህ ጋር መገናኘት ማለት በጣም ትልቅ የሆነ ጸጋ ነው። አንድ ሰው በቀን ውስጥ 5 ጊዜ አላህን ይገናኛል። በቀን ውስጥ 5 ጊዜ አላህን ያናገራል። አይደለም የሶላትን ጊዜ ማጣበብ ማዘግየት ይቅርና ማቻኮል መጓጓት ነው ያለበት። ለዚህም ነው ረሱሉ ሰለላሁ ዐለይሂ ወሰለም ለሙአዚናቸው ለቢላል ምን ይሉት ነበር? አሪሕና ቢሃ ያ ቢላል ሆይ በሰላት አሳርፈን ይሉ ነበር። ያኒ የአይናቸው ማረፊያ ነበር ሰላት፣ የልባቸው መርጊያ ነበር። فكذلك المرأة الصالحة መልካም የሆነች ሴትም ሰላት የአይኗ መርጊያ የልቧ መረጋጊያ የአይኗ ማረፊያ ሰላት ነው። ዙሁር ሰግደሽ ዓስርን በሰላም እንድሰግድ ጌታዬ ሆይ ብለሽ አላህን መለመን። የዓስር ጊዜ የሚደርስ ሰዓት ወደ ኋላ ወደፊት ሳትይ በጊዜው መስገድ። አላህ ተባረከ ወተዓላ ምንም አላህን መማጸን ሶላትን በኹሹዕ አላህን መፍራት ያኒ መስገድ። በዚህ መልኩ ጀነትን ማግኘት ይቻላል። ረሱል ሰለላሁ ዐለይሂ ወሰለም ምናል اذا صلت المرأة خمسها وصامت شهرها ወሯን ከጾመች አሉ ረሱል ሰለላሁ ዐለይሂ ወሰለም። ሁለተኛ ደረጃ ምን አሉ? ያኒ የረመዳንን ወር ሴት ልጅ ከጾመች አሉ ረሱል ሰለላሁ ዐለይሂ ወሰለም። ይሄም ሌላኛው ሴት ልጅ ላይ ወንድ ልጅ ላይ የተንጠለጠለ የሆነ ግዴታ ነው ማለት ነው። ሲያሙ ሸህሪ ረመዳን የረመዳንን ወር መጾም። ይሄ በከዓመት የዘጠነኛውን ወር እንግዲህ የዓመት ከሙሐረም ይጀምራል። ከሙሐረም ጀምሮ ረመዳን ድረስ 9 ወር አለ። 9ኛው ወር ረመዳን ነው። ይሄንን ረመዳንን ወር መጾም በሴትም በወንድም ላይ ግዴታ ነው። ማለም ተኩን المرأة حائضة ሴትየዋ የወር አበባ ላይ አው ወይም የወሊድ ደም ላይ እስካልሆነች ድረስ ወይም ደግሞ መንገደኛ እስካልሆነች ድረስ ወይም ህመምተኛ እስካልሆነች ድረስ እንዲሁም ደግሞ ሌሎች ምክንያቶች እስከሌሏት ድረስ አቅመ አዳም ደረጃ ላይ ከደረሰች የረመዳንን ወር መጾም ግዴታ ነው የሚሆነው። ለዚህም ነው በዚህ ሐዲስ ላይ ምን አሉ? 5 አውቃታን ከሰገደች ካሉ በኋላ ወصامت شهرها وصامت شهرها
ያኒ የረመዳንን ወር ከጾመች አንድ ሴት እንግዲህ የረመዳንን ወር ልትጾም ግድ የሚሆንባት የአቅመ አዳም ደረጃ ላይ የምትገደድበት ጊዜ አለ። ለዚህም ደግሞ ምልክቶች አሉት። ሴት ልጅ ለመጾም የመድረሷ ምልክቶች አሉ ማለት ነው። ከነዚያ ምልክቶች ውስጥ አንደኛው ሐይድ ማየቷ ነው። ሐይድን አይታ ከሆነ ሴትዮዋ ማለት ነው ረመዳንን ወር መጾም ግዴታ ይሆንባታል። 9 ዓመት ልጅ ሆና ሐይድ ብትመለከት የ10 ዓመት ሆና የ12 ዓመት ሆና ሐይድ ካየች የረመዳንን ወር መጾም ወከዛሊከ ሰላት መስገድ ግዴታ ይሆንባታል ማለት ነው። ወይላ ሐይድ ማትመለከት ከሆነ በብልቶቿ ዙሪያ ፀጉርን ካበቀለች ይህም ያኒ በሷ ላይ ጾምና ሰላት ግዴታ መሆኑን ከሚጠቁሙ ነው። ይህንንም ካላየች 15 ዓመት ከሞላት በሷ ላይ ሰላት መስገድ እንዲሁም ደግሞ ጾም መጾም ግዴታ ዋጅብ ነው የሚሆነው ማለት ነው። ወይላ ደግሞ ያኒ የዘር ፈሳሽን በህልሟም ሊሆን ይችላል የምታፈስ ከሆነ እነኛ አራትን ምልክቶች ከተመለከተች ሴት ልጅ ረመዳንን መጾም ወከዛሊከ ሰላትን መስገድ በሷ ላይ ግዴታ ይሆንባታል። ይህም ብዙ እህቶቻችን የሚዘናጉበት ይሆናል። እኔ ገና ህፃን ነኝ ገና ልጅ ነኝ ትላለች ማለት ነው። እሷ ግን ምናልባት 15 ዓመት ሞልታት ሊሆን ይችላል ወይም ሐይድ ያየች ሊሆን ይችላል። ሐይድ ያየች 15 ዓመት አልሞላኝም ብላ ሰላት ማሰግድ ከሆነ ጾም የማትጾም ከሆነ ወንጀለኛ ነው የምትሆነው። አላህን ልትፈራ ይገባታል ማለት ነው። ስለዚህ እነኝህን አራት ምልክቶች ከአራቱ አንዱን ሴት ልጅ ከተመለከተች ሰላቷን መስገድ ጾሟን መጾም እንዲሁም እስላማዊ ግዴታዎቿን መወጣት በሷ ላይ ግዴታ ነው የሚሆነው ማለት ነው። ከዚህ አንፃር ምን አለ አላህ መልእክተኛ ሰላም ወሷመት ሸህረሃ ረመዳን ወርዋን ከጾመች የረመዳንን ወር ልትጾሚ ይገባሻል ማለት ነው። ባንቺ ላይ ግዴታ ከሆነ የረመዳንን ወር ልትጾሚ ይገባሻል። በረመዳን ወር ጾም ላይ ደግሞ ለተፈጸሚያቸው የሚገቡ የሆኑ ነገራቶች አሉ ማለት ነው። ከነዚያ ውስጥ አንደኛው አላህን መፍራት ነው። ጾም የተደነገገው አላህን ለመፍራት ነው። ጾም አላህ በሰው ልጆች ላይ ግዴታ ሲያደርገው ጥበቡና ታርጌቱ የሰው ልጆች አላህን ይፈሩ ዘንድ ነው። በጾምሽ ጊዜ አላህን ፍሪ። ጌታችን አላህ ምን ይላል? ኩቲበ ዐለይኩም الصيام كما كتب على الذين من قبلكم لعلكم تتقون። እናንተ የሰው ልጆች ሆይ በእናንተ ላይ ጾም ግዴታ ተደረገ ከእናንተ በፊት ባሉ ህዝቦች ላይ ግዴታ እንደተደረገ ሁሉ ጾም ግዴታ የተደረገው ለعلكم تتقون አላህን ትፈሩ ዘንድ አላህን ትጠነቀቁት ዘንድ ነው ይላል ጌታችን አላህ Subhanahu Wa Ta'ala። ጾም ባንቺ ላይ በኒ ግዴታ የተደረገው አላህን ለመፍራት ነው። ጾመሽ አላህን ማትፈሪ ከሆነ ጾመሽ ወንጀል መስፈጽሚ ከሆነ የጾሙ ዓላማ የለም ማለት ነው። የጾሙ ታርጌት የለም ማለት ነው። ለዚህም ነው ረሱሉ ሰለላሁ ዐለይሂ ወአሊሂ ወሰለም ምን ይላሉ? አላህ ተባረከ ወተዓላ አንድ ባሪያ ምግብንና መጠጡን በመተው ደንታ የለውም ወንጀልን ኃጢአትን እስካልተወ ድረስ። የአላህ መልእክተኛ አለይሂ ሰላቱ ወሰላም ሰሂህ በሆነ ፍሰሂሐይን በተዘገበ ሐዲታቸውም በጠቀሱት إذا كان يوم صوم أحدكم ያንዳችሁ ጾም ቀን በሆነ ጊዜ فلا يرفث የሴትን ወሬ ማውራት የለበትም። በተቃራኒ ሴትየዋ የወንድን ወሬ ማውራት የለባትም። ተሰብስቦ ስለ ወንድ ማውራት እገሊትን አገባት እገሊትን ፈታት በዚህ ገባ በዚህ ወጣ የሴት ወሬ ማለት ነው። ወንዱም እንደዚህው የሴት ወሬ ማለት እየተከለከለ ነው። ወላ يجهل የማይማኖችንም ስራ አይስራ። ወከذلك يعني لا يجهل የሚለውን ዑለማዎች ሲተረጉሙት የቅል አይሁን የቅሎችን ስራ መስራት የለበትም። ወላ يسخب ጫሂ መሆን የለበትም። በመትጾም ሰዓት ጫሂ መሆን የለብሽም። خصوصا النساء በተለይም ሴት አይደለም ጾመኛ ሆና ከጾም ውጭም ذات حياء የሐያ ባለቤት ነው መሆን ያለባት። አይናፋር ነው መሆን ያለባት። ያኒ ሳሪኻ መሆን የለባትም ጫሂ መሆን የለባትም ማለት ነው። ያኒ ሰዎች በምትጣራሳት ሰዎች በምትናገርሳት በምትጓሳት ያኒ በምትንቀሳቀስ ሰዓት በደበብታ በሰኪና በወቃር በእርጋታ በአይናፋርነት ልትጓዝ የሚገባት خصوصا في الصيام በተለይም በጾም ወር ደግሞ ያኒ ሐያ እንዲሁም ደግሞ እርጋታ ወሳኝ የሆነ ጉዳይ ነው ማለት ነው። እንዲሁም ጾመኛ በሆነ ሰዓት ልናሟላቸው ከሚገቡ ከሆኑ ነገራቶች ውስጥ ማለት ነው ጾም በምንጾም ሰዓት ምስኪኖችን እንድናስታውስ ዳዎችን እንድንፈቅድ ያግዘናል። ሴት ልጅ ሙተሰድቃ መሆን አለባት። ለዳዎች ሰደቃ የምትሰጥ
ለምስኪኖች አዛኝ መሆን አለባት። ከዕለታት አንድ ቀን ረሱሉ አለይሂ ሰላቱ ሰላም ከተኙበት ደንግጠው ተነሱ። ከዛም ደንግጠው ከተነሱ በኋላ አላህ ብቻ ይምናሉ ላ ኢላሃ ኢላላህ ማዛ ኡንዚለ الليلة ዛሬ ሌሊት ላይ ምን ነገር ተወረደ ላ ኢላሃ ኢላላህ አሉ። ከዛ ምን አሉ አይቂዱ ሰዋሂብ الحجرات በሉ ጓዳ ላይ ያሉ ሴቶችን አንቁ ከእንቅልፋቸው ቀስቅሷቸው አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ምን አሉ فإني رأيتكن أكثر أهل النار تصدقن يا معشر النساء እናንተ የሴት ሰዎች ሆይ ሰደቃን አብዙ እኔ ከእሳት ባለቤቶች ውስጥ አብዛኛው እናንተን ተመልክቻችኋለሁ አሉ ረሱሉ ሰለላሁ ዐለይሂ ወሰለም። እንዲሁም يعني في خطبة العيد የዒድ ኹጥባቸው ላይ ወንዶችን ከመከሩ በኋላ ወደ ሴቶች ሄዱና ያ ማዕሸረ النساء እናንተ የሴት ስብስቦች ሆይ فإني رأيتكن أكثر أهل النار እኔ ከእሳት ባለቤቶች ውስጥ አብዛኞቹ እናንተ ሴቶች ናችሁ ተመልክቻችኋለሁና ሰደቃን አብዙ አሉ ረሱሉ ሰለላሁ ዐለይሂ ወሰለም። እነኛ ብርቅዬ የነብዩ ሰለላሁ ዐለይሂ ወሰለም ሰሐባዎች ሴት ባልደረቦች ማለት ነው የአላህ መልእክተኛን ትእዛዝ በመቀበል አንገታቸው ላይ እግራቸው ላይ እጃቸው ላይ ያለውን ወርቅ በማውጣት ሰደቃ ያወጡ ጀመር ማለት ነው። نعم إن شاء الله لا بزباتشو كذا الله يتنى عليه الصلاة والسلام من قالوا إذا صلى المرأة خمسها إذا صلت المرأة خمسها وصامت شهرها وأطاعت بعلها بالوان يمت التعزز كونالو بس وستنى درجة مالتنا بالوان كتعززت إلى لأنه تدار لهذا السيتوش ينبي عليه الصلاة والسلام وصيان مكرنا مالتنا طاعة الزوج يعني بالن متازز قديتا ነው ማለት ነው። የአላህ መልእክተኛ አለይሂ ሰላም ከዕለት አንድ ቀን ሙዓዝም ጀበል የተሰኘ ሰሃባ የተለያዩ የካህዲያን ንጉሳኖች መሪ يعني ህዝቦቻቸው ሲሰግዱላቸው ተመለከተና ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጥቶ አይ ከንጉሶች ሁሉ ትልቅ ንጉስ ማለት እሳቸው ናቸውና ብሎ ስጁድ ወረደላቸው ለረሱሉ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ምን አሉት? ያ ሙዓዝ ምንድነው እያደረክ ያለኸው? እኮ ለአላህ እንጂ ለማንም አይገባም፣ ስጁድ ለሰው ልጅ አይገባም። እሱ ምክንያቱን ነገራቸው። يعني የተለያዩ ንጉሶች ስጁድ ሲወረድላቸው ስለተመለከትኩ ነው። አንቱ ደግሞ ከነሱ የበለጠ ሊጎነበስሎት የሚገባውት ናችሁ ብዬ ስለማሰብ ነው ስላቸው የአላህ መልእክተኛ ምን አሉ? لو كنت آمرا أحدا أن يسجد لأحد لأمرت المرأة أن تسجد لزوجها እኔ አንድን ሰው ለአንድ ሰው እንዲሰግድ ባዝ ኖሮ ሴት ልጅ ለባሏ እንድትሰግድ አዝ ነበረ። ነገር ግን ጉዳዩ ስጁድ የሚባለው ነገር የአላህ ተባረከ ወተዓላ መብት ነው፣ የአላህ ሐቅ ነው፣ ለፍጡር የሚሰጥ አይደለም አሉ ረሱሉ ሰለላሁ ዐለይሂ ወሰለም። አሻሂድ ዋናው ነጥብ ከዚህ ይህን ሐዲስ ከመውሰድ የፈለኩበት ምንድነው? يعني አንድ ሰው ለአንድ ሰው ስጁድ እንዲወርድ የማዘበው ኖሮ ሴት ልጅ ለባሏ ስጁድ እንድትወርድ ባዘዝኳት ነበር ማለታቸው ነው የአላህ መልእክተኛ አለይሂ ሰላም። يعني ሴት ልጅ ባሏ ላይ ያለባት ሐቅ እጅግ በጣም ትልቅ ነው ማለት ነው። يعني ልትታዘዘው ይገባል ማለት ሐቅ አለባት ማለት ነው። يعني في يعني طاعة الله አላህ ተባረከ ወተዓላ በመታዘዝ ጉዳይ አላህን አምጽ ብሎ በአመጽ እስካላዛት ድረስ ባላ ልትታዘዝ ይገባታል። መጨረሻ ላይ የአላህ መልእክተኛ አለይሂ ሰላም ምን አሉ? በስምንቱም የጀነት በሮች በፈለግሽው በር ግቢ ትባላለች አሉ ረሱሉ ሰለላሁ ዐለይሂ ወሰለም። እንግዲህ ጀነት ከመግባት ውጪ ሌላ ዓላማ ያለው ናፍቆት ያለው አካል የለም። ትልቁ ዓላማችን ጀነት መግባት ነው፣ ከእሳት መራቅ ነው። ያንን የፍስሐ የተድላ የጸጋ ባለቤት ይሆኑን ጀነትን መግባት ነው ትልቁ ዓላማችን ማለት ነው። በዚህ ሐዲስ አላህ መልእክተኛ ምን አሉ? በስምንቱም ጀነት በሮች እንደፈለገች ግቢ ትባላለች አሉ ረሱሉ ሰለላሁ ዐለይሂ ወሰለም። እኔንም እናንተንም አላህ ተባረከ ወተዓላ ጀነትን ከሚወርሱ ጀነትን ከሚገቡ ያደርገን ማለት ነው። ስለዚህ አላህን ትእዛዝ በመከተል እንዲሁም የረሱሉ ሰለላሁ ዐለይሂ ወሰለም ትእዛዝ በመፈጸም ወከዛሊካ የአላህን ክልክላት በመራቅ የነብዩ ሰለላሁ ዐለይሂ ወሰለም ክልክላት በመራቅ ጀነት መግባት ከእሳት መራቅ እንችላለን ማለት ነው። በተቃራኒው ደግሞ አላህን የምታምጪ ከሆነ የአላህ ተባረከ ወተዓላን ትእዛዝ ከጀርባሽ ኋላ የምትጥይ ከሆነ ጉዳዩ አደጋ ነው። ጌታችን አላህ ተባረከ ወተዓላ ወመን አዕረض عن ذكري እነሆ ከኔ ግሳጼ ከኔ ትእዛዝ
كاني ممريا ودوها لا يتكربت يهونسو فإن له معيشة ضنكا لرسوت أبابي هنا يوتعلو على جيتاتشن الله تبارك وتعالى በዱንያ ላይ ደስታን ለማግኘት ጌታሽን የምታመጪ ከሆነ በዱንያ ላይ ደስታን ለማግኘት የመልእክተኛው ሰለላሁ ዐለይሂ ወሰለም ትእዛዝ የምትነቀፊ ከሆነ የሚያጋጥምሽ የሆነው ነገር ያኒ በዱንያ ላይ ጠባብ የሆነ ህይወት እናኖረዋለን ያለው አላህ ተባረከ ወተዓላ ዛቻ ነው። ብዙዎች አላህ ያዘለላቸው ሲቀሩ ደስታ ለማግኘት የሚገላለጡ ሴቶች አሉ። ደስታ ለማግኘት የሐራም ግንኙነት ከወንዶች ጋር የሚያደርጉ ሴቶች አሉ። ደስታን ለማግኘት እናትና አባታቸውን የሚያምፁ የሚረግጡ የሆኑ ሴቶች አሉ። ወላሂ በዚህ ደስታ አይገኝም። እናትና አባትሽን አምፀሽ ደስታ አታገኝም። የሐራም ግንኙነት ያኒ ቦይፍሬንድ ወይም ደግሞ ገርልፍሬንድ ይዘሽ ዱንያዊ ደስታ ልታገኝ አትችይም። አላህ ተሸፈኝ ያለሽን አካልሽን ተገላልጠሽ የተገለጠ ሙዝ ሆነሽ ደስታ ልታገኝ አትችይም። ደስታ የሚገኘው የአላህን ትእዛዝ በመፈጸም ነው። ደስታ የሚገኘው የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ በመፈጸም ነው። ለዚህም ነጌታችን ማለት ወመን አረዳ አን ዚክሪ ፈኢነ ለሁ መዒሸተን ضንከ ጠባብ የሆነ ህይወት አለው። ለዚህም እኮ ነው ብዙ ሴቶች ደስታን እናገኛለን ብለው ቤተሰቦቻቸውን አምፀው አላህን አምፀው ተገላልጠው ወጠጤዎች የወጣቶች ወከላሊክ አላህን የሚያምፁ የሆኑ ሰዎች መጫወቻ ሆነው ወይ አላገቡ ወይ ከእናት ከአባታቸው አልሆኑ ሜዳ ላይ ወድቀው የማንም መጫወቻ የሆኑ ሴቶች ማለት የማንም መጫወቻ የሆኑ ሴቶች ጫትና ፌስታል ይዘው በየሻይ ቤቱ በየምግብ ቤቱ ማለት ነው። ማንም የሚጠቅሳቸው ማንም የሚነካቸው ማንም የሚጫወትባቸው ማንም ጊዜያዊ ስሜቱን የሚያረካባቸው ትንሽ የሆነችን ደስታ እናገኛለን ብለው መጫወቻ የሆኑ ማለት። ስለዚህ አንቺ መጫወቻ ልትሆኚ አይገባሽም። ደስታ የምታገኘው በሂጃብሽ ነው። ደስታ የምታገኘው ቤትሽ ላይ በመርጋትሽ ነው። ወቀርነ ፊ ቡዩቲኩና ወላ ተበረጅነ ተበሩጀ الجاهلية الأولى በቤቶቻችሁ ላይ እናንተ ሴቶች ሆይ ርጉ ይላል ጌታችን አላህ ተባረከ ወተዓላ። አንቺ ቤትሽ ይበቃሻል። ولا تبرجن تبرج الجاهلية الأولى عند መጀመሪያዎቹ መሃይማኖች አትገላለጡ። መገላለጥም የለብሽም ማለት ነው። ደስታ የምታገኘው በሂጃቦች ውስጥ ነው ማለት ነው። ያኒ ዱንያዊ ጸጋን ተድላን የምታገኘው አላህን በመታዘዝ ውስጥ ነው ማለት ነው። አላህን የምታመጪ ከሆነ በዱንያ ራሱ የከፋ ህይወት ነው የሚያጋጥምሽ፣ የከፋ አደጋ ነው የሚያጋጥምሽ። አላህ ምን አለ? ወነሕሹሩሁ የውመ القيامة አዕማ። ይህ ዱንያው ብቻ አይደለም። ዱንያ እኮ ታልፋለች። ምንም እንኳን ዱንያ ላይ የተለያዩ መከራዎች ያጋጥሙሽ ያልፋሉ። አላህ ምን አለ? ወነሕሹሩሁ የውመ القيامة አዕማ። የቂያማ ቀን አይነ ስውር አድርገን ነው የምንቀሳቀሳቸው። ዛሬ ላይ የአላህን ትእዛዝ መፈጸም የከበዳችሁ ከሆነ ዛሬ ላይ አላህን ትእዛዝ ከጀርባችሁ ላይ የምትጥሉ ከሆነ ዛሬ ላይ አላፊ የሆነችውን የዱንያ ጥቅም የዱንያን ንዕመ ጸጋ ለማግኘት የአላህ ተባረከ ወተዓላ ትእዛዝ የምትነቅፉ ከሆነ የቂያማ ቀን አይነ ስውር አድርገን እንቀሳቀሳችኋለን አለ። ቃለ ረቢ ሊመ ሐሸርተኒ አዕማ። የዛኔ ጌታዬ ሆይ ለምንድን ነው አይነ ስውር አድርገህ የፈጠርከኝ? ወቀድ ኩንቱ በሲራ። በዚያ እኮ አይን ነበረኝ ትላለች ወይም ይላል ማለት ነው። አላህ ተባረከ ወተዓላ ይላል ቃለ ከዛሊከ أتتك آياتنا فنسيتها። በዱንያ ላይ የኛ ትእዛዝ የኛ ተአምር የኛ አስተምሮት መጥቶልህ የዛኔ ትተው ነበርና ወከذلك اليوم تنسى ዛሬም ትተዋለህ ይለዋል ጌታችን አላህ ተባረከ ወተዓላ። የዛኔ ህፃናቶች የሚሸብቱበት የዛኔ እርጉዝ የሆኑ ሴቶች የሚያጨነግፉበት እንደውም የሚያጠቡ ሴቶች የሚያስጥሉበት يوم تذهل كل مرضعة عما أرضعت وتضع كل ذات حمل حملها وترى الناس سكارى። ሰዎችን በቂያማ ቀን ከቅጣቱ የተነሳ የሰከሩ መስለው የምታይበት በሆነው በጭንቁ ቀን የዛኔ አላህ ተባረከ ወተዓላ በዱንያ አላህን ያመጡ ሰዎች ዱንያ ላይ የኔን ትእዛዝ ትተህ ነበር ዛሬም ትቻለሁ ብሎ ሜዳ ላይ ይተዋቸዋል ማለት ነው። ሜዳ ላይ የዛኔ ላሙዒን ረዳት የለም። የዛኔ ቦይፍሬንድ የለም። የዛኔ አቃቃሚ የለም። የዛኔ ጓደኛ የለም። የዛኔ የሚያወጣው ኸይር ስራ ብቻ ነው። የዛኔ የሚያወጣው ዱንያ ላይ የተሰነቀ ሽንቅ ብቻና ብቻ ነው ማለት ነው። ስለዚህ እኔና አንቺ በዱንያ ላይ ሺህ ዓመት አንኖርም። በዱንያ ላይ ዝንተ ዓለም ዘላለም አንኖርም። ዱንያ ላይ የተፈጠርነው ለመጪው ዓለም ሽቃችን እንድንሰንቅ ነው። ስለዚህ በዚህ በዱንያ ላይ አላህን ወደፊት በምንገናኝ ሰዓት አላህ የሚወደውን ስራ በመስራት ለመጪው ዓለም ልንዘጋጅ ይገባል። ዛሬ ላይ አላህን ምንፈራ ከሆነ ነገ ቂያማ ቀን
ያዘጋጀልን ጀነትን ነው። ወማ አድራኪ መል ጀነ ጀነት ማለት ምን እንደሆነ ምን አሳወቀሽ? ማለ አይኑን ረዐት አይን ያላየችው ወላ ኡዙኑን ሰሚዐት ጆሮ ያልሰማችው ወላ ኸጠረ ዐላ ቀልቢ በሸር በሰው ልጅ ልብ ላይ ወል ብሎ የማያውቅ ጸጋ ማለት ጀነት ላይ ያለው። ብልጥ የሆነች ሴት በዱንያ ብልጭልጭ አትሸወድም። ዛሬ ላይ በዱንያ ብልጭልጭ ልትሸወድ አይገባሽም። የጀነት ጸጋ፣ የጀነት ተድላ፣ የጀነት ፎቅ፣ የጀነት መጠጦች፣ የጀነት ምግቦች፣ የጀነት መዝናኛዎች፣ የጀነት ጸጋዎች ያኒ ምሳሌ የላቸውም ማለት ነው። ያንን ነው ልትመለከች የሚገባሽ። ዱንያ ላይ ሊከፋች ይችላል፣ ዱንያ ላይ ላይደላሽ ይችላል፣ ዱንያ ላይ መከራዎች፣ ፈተናዎች ሊደራረቡብሽ ይችላሉ። ነገር ግን አንቺ አማኝ የሆንሽ ምንስት አሻግረሽ ነው መመልከት ያለብሽ። አይንሽን እዚህ መመልከት የለብሽም ማለት አሻግረሽ ነው መመልከት ያለብሽ። ልክ ድልድይ ላይ እንዳለ ሰው ድልድይ ላይ ያለ ሰው ውሃውን አይደለም የሚመለከተው። እታች ውሃውን የሚመለከት ከሆነ ወደ ታች ነው የሚወድቀው። ድልድይ ላይ ያለው ሰው ከድልድዩ ወደ ማዶ ያለውን ሜዳውን ነው የሚመለከተው ማለት ነው። ኡፍ ከዚህ ድልድይ ወጥቼ ማርፍበት ብሎ ያንን ነው የሚያስበው። አሁንም ድልድይ ላይ ነው ያለነው እኔም አንቺም ማለት ዱንያ ድልድይ ነች ማለት ነው። ስለዚህ ከድልድዩ ከባህሩ ወደ ማዶ ያለው ያ ነው ዘላለማዊ ሀገራችን፣ ያ ነው መርጌ ያ ነው ትክክለኛው ሀገራችን ይሄን ያቺ። ለዚህ ነብዩ ሰለላሁ ዐለይሂ ወሰለም ይላል አዱንያ ሲጅኑ ሙእሚን ዱንያም እስር ቤት ነች ላንቺ ላይ የዱንያ እስር ቤት ነች። አማኝ ከሆነ ትክክለኛ አማኝ ከሆነ ማለት ነው። ያኒ እንደ ድልድይ ያደረገው ምን መለከታት ማለት ለበጨው ዓለም ስልቃችን ምን ሸንቀው ማለት ነው። ለካፍር ደግሞ ጀነት ነች። ይሄ ማለት ንስቢያን በአንጻራዊነት ወደፊት ከሚጠብቀው ከካህዲያን ከአመፀኞች ቅጣት አንጻር የዱንያ ጸጋ ለነሱ ልክ እንደ ጀነት ነው ለማለት ነው እንጂ ዱንያ ለነሱም ቅጣት ልትሆንባቸው ትችላለች። ያኒ የቂያማ ቀንም ምታስጠይቃቸው ልትሆን ትችላለች ማለት ነው። ስለዚህ ለመጪው ዓለም መልካም ስራ በመስራት ልንዘጋጅ ይገባል ማለት ነው። እህቶቼ ባረከላሁ ፊኩም ወጀዛኩሙላሁ ኸይራን። አላበዛም እዚህ ላይ አቆማለሁኝ። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። ኢንሻአላህ ጥያቄዎች ካሏችሁ ጥያቄዎቻችሁን መልስና ሙሐደራችንን በዚህ ላይ እናጠናቅቃለን ማለት ነው።